ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በሚንቀሳቀሱት የህወሓት ታጣቂ ኃይሎች ውስጥ ከፍተኛ አለመግባባትና የዲሲፕሊን ቀውስ መፈጠሩን ተከትሎ ወደ ውጊያ በሚገቡ አባላት ላይ እጅግ ጥብቅና አስገዳጅ መመሪያዎች መተላለፋቸው ተሰማ። ከታማኝ ምንጮች ተገኘ በተባለው መረጃ እንደሚያመላክተው በዛሬው ዕለት በተለይም ከቀኑ 7 ተኩል ጀምሮ የህወሓት ታጣቂ አባላት ወደ አዲስ ውጊያ እንዲገቡ እየተደረገ ይገኛል። ይሁን እንጂ የታጣቂው ሞራል መውረዱንና መሸሽ መጀመሩን የተረዱት ከፍተኛ የህወሓት ወታደራዊ አዛዦች ወደ ውጊያ ከመግባታቸው በፊት ለህወሓቱ አርሚ 31 ኮር 3 አባላት እጅግ ከባድ የሆኑ የሞት ፍርድ መመሪያዎችን አስተላልፈዋል። የጦር አዛዦቹ ያስተላለፏቸው 3 ጥብቅና አስፈሪ መመሪያዎችም የሚከተሉት ናቸው ተብሏል። አንደኛ፣ ካለ ትዕዛዝ ማፈግፈግ ክልክል ነው። ከወታደራዊ መመሪያ ውጭ ወደ ኋላ የሚሸሽ ወይም ቦታውን የሚለቅ ማንኛውም ተዋጊ በቦታው ላይ እርምጃ እንዲወሰድበት እንዲገደል። ሁለተኛ፣ መኮብለል አይቻልም። ከጦርነቱ ቀጠና ለመሸሽ ወይም ለመኮብለል ሲሞክር የተገኘ ማንኛውም ታጣቂ አባል ወዲያውኑ እንዲመታ ወይም እንዲገደል። እንዲሁም ሶስተኛ፣ የስልክ ግንኙነት ፍጹም የተከለከለ ነው። በውጊያ ወቅት በስልክ መረጃ ሲያስተላልፍ አሊያም ሲያወራ የተገኘ ማንኛውም ሰው በቦታው ላይ እርምጃ እንዲወሰድበት አሊያም እንዲገደል ህወሓት አዟል። እነዚህ 3 እጅግ ጥብቅና አስገዳጅ መመሪያዎች ለአርሚዎቹ ከተላለፉ በኋላ ታጣቂዎቹ መመሪያውን በመፍራትና ባለመቀበላቸው ምክንያት ብቻ በአንድ ጊዜ 51 የህወሓት ታጣቂዎች ከአርሚያቸው ጠፍተው መሰወራቸው ከታማኝ የውስጥ ታጣቂዎች ምንጮች የተገኘው መረጃ ያረጋግጣል ተብሏል። ይህ ክስተት በህወሓት የጦር መዋቅር ውስጥ ያለውን ከፍተኛ ያለመተማመን፣ የፍርሃትና የውጥረት ደረጃ በተለይም ተዋጊዎች ያለ ፍላጎታቸው ወደ ጦርነት እየተገፉ መሆናቸው በግልጽ የሚያሳይ ነውም ተብሎለታል። በመቀሌ ከተማ የተጠናከረ የጅምላ አፈሳ በጽንፈኛው ህወሓት ታጣቂዎች መጀመሩንና በደቡብ ትግራይ ራያ ዞን ደግሞ ትዕዛዝ አልቀበልም ያሉ ኃላፊ ከስራ መታገዳቸው ተሰማ። በትግራይ ክልል መዲና መቀሌ ከተማና በተለያዩ አካባቢዎች ሰፊ የጅምላ ያስገዳጅ የወጣቶች አፈሳና እስራት እየተካሄደ መሆኑን ከአካባቢው የተገኙ መረጃዎች አመላክተዋል። በተያዘ ዜና ከዚሁ ወታደራዊ ቅስቀሳና አፈሳ ጋር በተያዘ የተሰጣቸውን መመሪያ ታጋዮችን አላሰልፍም በማለት የተቃወሙ የደቡብ ትግራይ ራያ ዞን ከፍተኛ አመራር ከስራ መታገዳቸው ተሰምቷል። የደረሱን መረጃዎች እንደሚያስረዱት በተለይም በመቀሌ ከተማ ቀዳማይ ወያነ ክፍለ ከተማ ስር በሚገኘው ሐሪያ ቀበሌ ቀጠና 6 ልዩ ስሙ የዕለት ሰራተኞች የጋራ ማደሪያ ተብሎ በሚጠራው አካባቢ ፖሊስ ባደረገው ድንገተኛ ከበባ ወደ 50 የሚጠጉ ወጣቶችን አፍሶ ወስዷል። እነዚህ የታፈሱ ወጣቶች በክፍለ ከተማው ፖሊስ ጣቢያ አድረው ከቆዩ በኋላ ዛሬ ጠዋት በህዝብ ማመላለሻ አውቶቡሶች ተጭነው በቀጥታ ወደ ወታደራዊ ማሰልጠኛ ማዕከላት እንዲወሰዱ መደረጉም ተረጋግጧል። በዚህ ድንገተኛና ባልታሰበ ወታደራዊ እርምጃ ምክንያት በመቀሌ ከተማ በተለያዩ ክፍለ ከተሞች የሚኖሩ በዕለት ስራ የሚተዳደሩና በጋራ የሚያድሩ ወጣቶች እንዲሁም በተለያዩ መጋዘኖች ውስጥ በጥበቃ አሊያም ዋርዲያ ስራ ላይ የተሰማሩ ዜጎች ራሳቸውን ከዚህ መሰል አስገዳጅ እስራትና አፈሳ እንዲከላከሉ አካባቢያቸውን በንቃት እንዲከታተሉ ከፍተኛ የጥንቃቄ ጥሪም ተላልፎላቸዋል። በሌላ በኩል ከዚሁ ከባድ የወታደራዊ አስገዳጅ አፈሳ እንቅስቃሴ ጋር በተያያዘ በደቡባዊ ትግራይ ራያ ዞን አስተዳደር ውስጥ አለመግባባት መፈጠሩ ተሰምቷል። ህገወጡ የደቡብ ዞን አስተዳደር ባወጣውና ይፋ በሆነው ይፋዊ ደብዳቤ መሰረት የቀድሞ ታጣቂዎችን አሊያም አርበኞች ብሎ የጠራቸው ታጋዮች መልሶ ወደ ውትድርና ለማሰለፍ የቀረበውን መመሪያ በጽኑ የተቃወሙ አንድ የዞኑ ከፍተኛ የስራ ኃላፊ ከስራ ታግደዋል። ኃላፊው የቀድሞ አርበኞችን አሊያም ታጋዮችን በድጋሚ አላሰልፍም በሚል ህዝባዊ ወገንተኝነት በማሳያታቸውና ትዕዛዙን ባለመቀበላቸው ምክንያት ከያዙት የኃላፊነት ስልጣንና ከስራቸው ታግደው እንዲቆዩ መወሰኑን ከዞኑ የተገኘው ይፋዊ ሰነድ አረጋግጧል። ይህ እርምጃ በክልል ውስጥ ባለው የወታደራዊ ምልመላ ፖሊሲ ላይ በአመራሩና በህዝቡ መካከል ያለው ከፍተኛ ውጥረትና ልዩነት የሚያሳይ መሆኑም ተነግሯል። የሰባተኛው አጠቃላይ ምርጫ ታዛቢ የኢጋድ ልዑክ አዲስ አበባ ገባ። ልዑኩን የቀድሞዋ የኡጋንዳ ምክትል ፕሬዝዳንት ይመሩታል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ በኢትዮጵያ የሚካሄደውን ሰባተኛው አጠቃላይ ምርጫ ለመታዘብ የተሰየመው የልዑካን ቡድን አዲስ አበባ መግባቱን አስታውቋል።
ይህ የሰላምና ምርጫ ታዛቢ ቡድን ወደ ሀገሪቱ ያመራው ከኢትዮጵያ ብሔራዊ ምርጫ ቦርድና ከፌዴራል መንግስት በቀረበለት ይፋዊ ጥሪ መሰረት እንደሆነም ተገልጿል። ይህንን ከፍተኛ የዲፕሎማቶችና የምርጫ ባለሙያዎች ስብስብ የሚመሩት የቀድሞዋ የኡጋንዳ ምክትል ፕሬዝዳንት ዶክተር ስፔሲዮዛ ዋንዴራ እንደሆኑም ታውቋል። ታዛቢ ቡድኑ በኢትዮጵያ ቆይታው የምርጫውን የቅድመ ዝግጅት ሂደቶች፣ ድምጽ የመስጫ ዕለቱን አጠቃላይ ክንውን እንዲሁም የድምጽ ቆጠራና ውጤት አገላለጽ ሂደቶችን በገለልተኝነት እንደሚከታተልም ይጠበቃል። ጋና በደቡብ አፍሪካው የወርቅ ማዕድን ኩባንያ ላይ ጥብቅ መመሪያ አወጣች። የምዕራብ አፍሪካዊቷ ሀገር ጋና የደቡብ አፍሪካው ጎልድ ፊልድስ ኩባንያ የሚያስተዳድረውን የታርኳይ ወርቅ ማዕድን ፈቃድ ማደሻ ጊዜ ከመድረሱ በፊት ጥብቅ የሆኑ አዳዲስ መስፈርቶችን ይፋ አድርጋለች። ኩባንያው እንደ አውሮፓውያን አቆጣጠር በ2027 የሚያበቃውን የማዕድን ማውጣት ፈቃድ ለማደስ አዲሶቹን ህጎች ማሟላት ይኖርበታል ተብሏል። አዲሶቹ መመሪያዎችም አንደኛ አውቶማቲክ እድሳት ቀርቷል። ይህም ማለት ከዚህ ቀደም የማዕድን ቁፋሮ ፈቃድ እድሳቶች በቀጥታ ወይም ያለ ብዙ ቅድመ ሁኔታ ይደረጉ የነበረ ቢሆንም ከአሁን በኋላ ግን ይህ አሰራር ሙሉ በሙሉ ቀርቷል። ሁለተኛ የኢንቨስትመንት እቅድ ማቅረብ። ኩባንያዎች ፈቃዳቸውን ለማደስ የወደፊት ዝርዝር የልማትና የኢንቨስትመንት እቅዳቸውን በግልጽ ማቅረብ አለባቸው። በሶስተኛ ደረጃ የቀረበው መመሪያ የባለሙያዎችና የሚኒስትሩ ማረጋገጫ ሲሆን የቀረበው የልማት እቅድ መጀመሪያ በቴክኒክ ኮሚቴ ተገምግሞ መጽደቅ ያለበት ሲሆን በመቀጠልም በማዕድን ሚኒስትሩ ቀጥታ ፈቃድ ማግኘት ይኖርበታል ማለት ነው። ይህ እርምጃ ጋና ከተፈጥሮ ሀብቷ የምታገኘውን ጥቅም ለማረጋገጥና የማዕድን ኩባንያዎች ለሀገር ውስጥ ልማት የበኩላቸውን አስተዋጽኦ እንዲያበረክቱ ለማስገደድ ያለመ መሆኑም የሀገሪቱ መንግስት ገልጿል። አሜሪካና ኢራን ውስጥ ባለው ውጥረት ሳቢያ የፓኪስታን ውጭ ጉዳይ ሚኒስትር ወደ ዋሽንግተን ሊያመሩ ነው። በአውሮፓ የአውሮፕላን ነዳጅ እጥረት ሊከሰት እንደሚችልም ተጠቁሟል። የፓኪስታን ውጭ ጉዳይ ሚኒስቴር እንዳስታወቀው የሀገሪቱ ውጭ ጉዳይ ሚኒስትር አይሻቅ ዳር ከአሜሪካ አቻቸው ማርኮ ሩቢዮ ጋር ለመወያየት ነገ አርብ ወደ ዋሽንግተን ያመራሉ። የሚኒስትሩ ጉብኝት ኢስላማባድ በአሜሪካና በኢራን መካከል ለ3 ወራት ያህል የዘለቀውና ቀጠናዊ ስጋት የደቀነውን ጦርነት በዘላቂነት ለማስቆም ጥረት እያደረገች ባለችበት ወቅት የተመቻቸ ነው። ሁለቱ ባለስልጣናት በሁለትዮሽ ግንኙነት በቀጠናዊና ዓለም አቀፋዊ የጋራ ፍላጎቶች ላይ ሀሳብ እንደሚለዋወጡም ተገልጿል። እስካሁን የተደረጉ የሰላም ንግግሮች ፍሬ ማፍራት ባለመቻላቸው በሁለት ሀገራት መካከል ያለው ግጭት ተባብሷል። አሜሪካ ራሷን ለመከላከል በሚል ባለፉት 3 ቀናት ውስጥ 2 በደቡባዊ ኢራን ላይ የአየር ድብደባዎች የፈጸመች ሲሆን የኢራን እስላማዊ አብዮታዊ ዘብ በበኩሉ የአጸፋ እርምጃ በመውሰድ የአሜሪካ አየር ኃይል ስፍራ መምታቱን አስታውቋል። ይህ በሁለቱ ኃያሎች መካከል የሚካሄደው ጦርነት በሆርሙዝ ሰርጥ ላይ የሚደረገውን የመርከብ ጉዞ ያስተጓጎለ ሲሆን የዓለም አቀፍ የነዳጅ ዋጋ እንዲንርም ምክንያት ሆኗል። ይህ በእንዲህ እንዳለ የአውሮፓ ህብረት ኮሚሽን የኢነርጂ ቢሮ ከነዳጅና ጋዝ አስተባባሪ ቡድኖች ጋር አስቸኳይ ስብሰባ ካደረገ በኋላ ዛሬ ዕለት መግለጫ አውጥቷል። ኮሚሽኑ ባወጣው መግለጫ የሆርሙዝ ሰርጥ መዘጋት በድፍድፍ ነዳጅና በፔትሮሊየም ምርቶች ላይ ተጽዕኖ ማሳደሩን ገልጾ በሚቀጥሉት ሳምንታት ውስጥ ሁኔታው የማይሻሻል ከሆነ በተለይ በአውሮፓ የአውሮፕላን ነዳጅ ላይ ከፍተኛ የእጥረት ስጋት ወይም የዋጋ ጭማሪ ሊታይ እንደሚችልም አስጠንቅቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ